በየዓመቱ በዓለም ዙሪያ ከ1 ቢሊዮን በላይ የሚሆኑ የእስላም እምነት ተከታዮች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሆኑትን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይም መውሊድ አለ ነብይ በታላቅ ድምቀት ያከብራሉ። ነገር ግን ይህ በዓል በየሀገሩ የሚከበርበት መንገድ በጣም የተለያየና አስደናቂ እንደሆነ ያውቃሉን? በግብጽ ከስኳር የተሰሩ ማራኪ ቅርጾች ይሰራሉ። በሞሮኮ ከተሞች ደግሞ በሻማ ብርሃን ይደምቃሉ። በፓኪስታን ደግሞ በከበደ የመድፍ ተኩስ ሰላምታ ይሰጣል። ዛሬ የመጀመሪያዎቹ 15 ሀገራት እንቀኛለን። በተለይ አንደኛ ደረጃ ላይ የተቀመጠችው ሀገር አካባቢ ስታዩ በእርግጥም ትገረማላችሁ። እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ቪዲዮ የምንመለከተው የደረጃ ሰንጠረዥ በዓሉን በብሔራዊ ደረጃና በከፍተኛ ህዝባዊ ተሳትፎ የሚያከብሩ አገራት የሙስሊም ህዝብ በብዛት ላይ የተመሰረተ ይሆናል። ወደ ዝርዝሩ ከመግባታችን በፊት እስኪ እናንተ ካየሁት ሀገር ውጪ በዓሉ በየአካባቢያችሁና በአገራችሁ እንዴት እንደሚከበር ከታች በኮሜንት መስኩ አጋሩን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። 15ኛ አፍጋኒስታን። በአፍጋኒስታን የመውሊድ በዓል በመንፈሳዊ ድባብ ይከበራል። በዋና ከተማዋ ካቡልና በሌሎች ግዛቶች በሚገኙ ታዋቂ መስጊዶች ውስጥ ምዕመናን በመሰብሰብ ቁርአን ይቀራሉ፣ መንፈሳዊ ውድሰቶችንም ያደርጋሉ። በተጨማሪ ነዝር በመባል የሚታወቀው የበጎ አድራጎት የምግብ ለድሆችና ለጎረቤቶች በሰፊው ይሰራጫል። 14ኛ የመን የመውሊድ አከባበር በዓለም ላይ ካሉት በጣም ግዙፍና የቀለም ድምቀት ካላቸው መካከል አንዱ ነው። በሰንዓና በሌሎች ዋና ከተሞች በመቶ ሺዎች የሚቆጠሩ ሰዎች አረንጓዴ አልባሳትን በመልበስና አረንጓዴ ባንዲራዎችን በመያዝ አደባባዮችን ያደምቃሉ። 13ኛ ሞሮኮ በዓሉ የብዙ ዘመናት ንጉሳዊና ባህላዊ ቅርጽ አለው። በተለይም በሳሌ ከተማ የሚካሄደው ታዋቂው የሻማ ሰልፍ ካንድል ፕሬሽን እና በየቤቱና በመስጊዱ የሚደመጡ አንዳሉሳዊ መንፈሳዊ ዜማዎች በዓሉን ልዩ ያደርጉታል። 12ኛ ኢትዮጵያ። በኢትዮጵያ የመውሊድ በዓል ጥልቅ ታሪካዊና ባህላዊ መሰረት አለው። በታሪካዊቷ የሐረር ጀጎል፣ በወሎ የመንዞ ማዕከላት እንዲሁም በአዲስ አበባ በሚገኙ መስጊዶችና አደባባዮች በዓሉ በታላቅ ድምቀት ይከበራል። የጀማዓ ግብዣዎች፣ የመንዙሞችና የሐድራ ማህዲዎች በዓሉ ላይ ልዩ መንፈሳዊ ውበት ይሰጡታል። 13ኛ ኢራቅ። በኢራቅ መውሊድ በሱኒና በሺአ ማህበረሰቦች ዘንድ የህብረትና የአንድነት ምልክት ሆኖ ይከበራል። በባግዳድ በሚገኘው አቡ ሐኒፋ መስጊድና በኤርቢል በሚገኘው ታሪካዊ ስፍራዎች በብርሃን ይሸለማሉ፣ የጎዳናዎችም ጣፋጮች ይታደላሉ። ሱዳን። በሱዳን የመውሊድ በዓል የሱፊ ማህበረሰቦች ማዕከል ነው። በካርቱምና በሌሎች ከተሞች በሚገኙ ክፍት አደባባዮች በሺዎች የሚቆጠሩ ሰዎች በመሰብሰብ የዚክርና የመንዙማዊ ውዳሴዎችን በከበሮ ታጅበው ያቀርባሉ። ይህም ድንቅ መንፈሳዊ ድባብ ይፈጥራል። 9ኛ አልጄሪያውያን መውሊድን በቤተሰብ ስብሰባና በባህላዊ ምግቦች ያደምቁታል። ህፃናት በቀለማት ያሸበርቃሉ፣ ፋኖሶች ይዘው በጎዳናዎች ይዞራሉ። እንደ ሬሽታና ታሚኒ ያሉ ልዩ የባህላዊ ምግቦች ለቤተሰብና ለጎረቤት ይቀርባሉ። 8ኛ ቱርክ። በቱርክ ይህ ምሽት መብል ካንድል በመባል ይታወቃል። በኢስታንቡል የሚገኙ ታዋቂ መስጊዶች በመብራቶች ማህያ ያሸበርቃሉ። ሰዎች ካንዲል ሲሚን የተባለው የሰሊጥ ፓስቲኒ እርስ በርስ በመስጣጣት ባህሉን ያከብሩታል። 7ኛ ኢራን። በኢራን የመውሊድ በዓል በሱኒና በሺአ መካከል ያለውን አንድነት ለማጠናከር ሲባል ለአንድ ሳምንት ያህል የእስላማዊ አንድነት ሳምንት ተብሎ ይከበራል። በዚህ ሳምንት የተለያዩ ዓለማት አቀፍ ሴሚናሮችና መንፈሳዊ ዝግጅቶች ይካሄዳሉ። 6ኛ ግብጽ በዓለም ላይ በጣም ጥንታዊ የሆነ የመውሊድ አከባበር ታሪክ አላት። በካይሮ የሚገኘው አልአዝሃር አደባባይ በሰዎች ማዕበል ይሞላል። የግብጽ ልዩ ባህላዊ የሆነው በስኳር የሚሰሩ ምግቦች እንዲሁም የአሻንጉሊት ምስሎች ሐላዋት አልመውሊድ ለህፃናት ይታደላሉ። ቻናላችን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። አሁን ደግሞ ምርጥ አምስቶቹ የምናልፍ ይሆናል። 5ኛ ናይጄሪያ። በናይጄሪያ በዓሉ ኢድ አልመውሊድ በመባል የሚታወቅ ሲሆን ብሔራዊ የበዓል ቀን ነው።
በሰሜናዊ የሀገሪቱ ክፍሎች እንደ ካኑ ባሉ ከተሞችና በደቡብ ምዕራብ በሚገኙ የዮሩባ ማህበረሰብ ዘንድ ታላቅ የጎዳና ላይ ሰልፎችና መንፈሳዊ ድሶች ስነ ስርዓቱን ያደምቁታል። አራተኛ ባንግላዴሽ በዓሉ ኢድ ኤሚላን አነቢ በመባል ይከበራል። በዳካ እና በሺንጋታን ከተሞች ጃሽኔ ጁሉስ በመባል የሚታወቀው በሚሊዮኖች የሚቆጠሩ ምዕመናት የሚሳተፉበት ግዙፍ የጎዳና ላይ ሰልፎች ይካሄዳሉ። ሶስተኛ ህንድ የሚገኙ አበይት የሙስሊም ማህበረሰብ በዓሉን በታላቅ ፍቅር ያከብሩታል። በካሽሚር በሚገኙ የሃይደራባድ መስጊድ የነቢዩ ቅርሶች ለህዝብ እይታ ይቀርባሉ። ሃይደራባድ፣ ሙምባይ እና ዴልሂ ደግሞ ከተሞች በብርሃን ይሸለማሉ። በፓኪስታን በዓሉ አርሚ ኢድ ሚል አነቢ በመባል የሚታወቅ ሲሆን ቀኑ የሚጀምረው በፌዴራል ዋና ከተማ በሚደረገው የ31 የመድፍ ተኩስ ነው። ከተሞች በሙሉ በመብራት ያሸብርቃሉ። አልሆር ደግሞ ግዙፉ ዓለም አቀፍ ኮንፈረንስ ይካሄዳል። አንደኛ ኢንዶኔዥያ። እናም አንደኛ ደረጃ ላይ የምትገኘው በዓለም ትልቁ የሙስሊም ህዝብ የሚገኝባት ኢንዶኔዥያ ናት። ኢንዶኔዥያ በዓሉ መውሊድ ነቢ ይባላል። በጃቫ ደሴቶች በሚካሄደው የዘመናት እድሜ ያለው የሳካቲን ንጉሳዊ በዓል የሰላምታን የማህበረሰብ ግብዣዎችን እና የከተሞች የሚገኙ ግዙፍ የመንፈሳዊ ዝግጅቶች ኢንዶኔዥያውያን የመጀመሪያ ያደርጉታል። እንደሚመለከቱት የመውሊድ በዓል በተለያዩ ዓለም አቀፍ ክፍሎች የሚገኙ ከ1 ቢሊዮን በላይ ሰዎች ያከብሩታል። መንፈሳዊ አንድነት የሚያስተላልፉት ታላቅ በዓል ነው። የዛሬ ቪዲዮአችን ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ በማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ደህና ሁኑ።